ፕሮግራማችን ታዳሚዎች ጤና ይስጥልን። ይህ በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ታሪክን ከባለ ታሪኩ የመጽሐፍ ዳሰሳ ጥንክራችን ነው። አዘጋጆች ሮኔ አካሌና አምሳሉ መሐሪ ስንሆን ምስልና ድምጽ ቀረጻ አሸር ሳሙኤል። ክቡራትና ክቡራን ዛሬም እንግዲህ የክብር እንግዳለን። የክብር እንግዳችን ዳንኤል ወይም ምስጋናው ባርከው ሲሆን ወላጅ አባቱ ሊቀ ካህናት ባርከው ያለው ነፍስሄር ከአባት የተገኘ ከጦር የተናኘ በሚል ርዕስ በ362 ገጽ ሰድረው ለንባብ ባበቁት መጽሐፍ ዙሪያ ዳሰሳ እናደርጋለን። ዳኒ እንኳን ደህና መጣህ። እንኳን ደህና መጣህ ዳኒ። እንኳን ደህና ቆያችሁ። እንኳን ዳኒ ሳይሆን ምስጋናው በሚለው ስምህ ነው የማውቀው እና ምስጋናው በልጅነት ነው የማውቀው አብረን ያደግነው እና ዛሬ ከዚህ በመድረካችን መጥቶ በማየቴ በጣም ደስ አለኝ እና ከዛ በፊት ግን እኔ ምናልባት እኔም ባውቀው ሌሎች ሰዎች እንዲያውቁት ስለምፈልግ ራሱን ቢያስተዋውቅ፣ የት እንደተወለድክ፣ የት እንዳደግ፣ የት ትምህርት ቤት እንደተማርክ፣ ወደ እስራኤል ሀገር መቼ እንደመጣ ብዙ ጥያቄዎች ማብዛት ስለማልፈልግ ነው እንጂ ብዙ ነገሮች መጠየቅ ይችል ነበር እና በአጭሩ ይህን በተመለከተ ልትገልጽልን። እሺ፣ በመጀመሪያ ደረጃ ይህን መድረክ ሰጣችሁ ጥሪ ስላደረጋችሁልን በእኔም በቤተሰብ ስም ሆኜ ምስጋናዬን አቀርባለሁ። እኔ ዳንኤል ወይም ምስጋናው ባርከው የሊቀ ካህናት ባርከው ያለውና የወይዘሮ አዛገች ዞርባቤል ልጅ ነኝ። የተወለድኩትኝ በጎንደር ክፍለ ሀገር በተዳ ወረዳ ቤተ እስራኤሎች የሚገኙባት ቦታ አምቦበር ከተባለች በ19 ለኢትዮጵያ አቆጣጠር በ1956 ዓ.ም ተወለድኩ እና እንግዲህ እኔ ከተወለድኩኝ በ6 ዓመቴ ያው መደበኛ ትምህርቴን የተማርኩትኝ በአምቦበር ነው። ብዙ መርቄ አልሄድኩም። አምቦበር ከምትገኘው ትምህርት ቤት ሮኒም ያውቃል። ከዛ መደበኛው ትምህርቴን ከአንደኛ እስከ 7ኛ ክፍል ነበረ። ከዛ ተምሬ ከ7ኛ ክፍል አልፌ ወደ 8ኛ ሳል ወደ አዘዞ ትምህርቴን ለመቀጠል ከእህቶቼ ጋር በተመዘገብኩኝ። ከዛ በመዘገብበት ጊዜ የኦርት ትምህርት ቤት ነው የተማርኩትኝ። አምቦበር እስከ 8ኛ ክፍል ተከፈተ ብለው ነገሩና እዛ ተመልሼ እንደገና አምቦበር እስከ 8ኛ ክፍል ተምሬ ወደ 9ኛ ክፍል አዘዞ ተመለስኩኝ። ያው አዘዞ ከ9ኛ እስከ 12ኛ ክፍል እዛ ነው የተማርኩት። በጣም ቆንጆ ነው። ወደ እስራኤል ሀገር መቼ መጣህ? ወደ እስራኤል ሀገር የመጣሁት በ1980 እንደ አውሮፓ አቆጣጠር። የአመጣጥ ሂደት ምን ይመስላል? በእግር ወይንስ በየብስ በአየር? እኔ የመጣሁት ከጓደኞቼ ጋር እንደ ኢትዮጵያ አቆጣጠር። ከዛ የወጣሁት በ1975 ዓመተ ምህረት ነው። ከመጀመሪያው መስከረም 16 ላይ ወጣን። መስከረም 16 ከአክስቴ ልጅ ጋር ኡሪ ወይም ሙላት ይባላል ወይ እንኳን ተጠቆየውና እንደገና ተስፋ ይመር ፈለጉ ይመር ሸቱ ገላለ ወባለም ገላለ በሰማይ ነፍሱን ይማረው ጸጋውን ይመር ከነሱ ጋር ነው ወደ ሱዳን የመጣነው። ሱዳን ምን ያህል ጊዜ ቆያችሁ? ሱዳን ወደ 8 ወር ቆይተናል። የት እንትን ነበራችሁ? ይሄ የስደተኞች ካምፕ አምራኩባ የሚባል ቦታ ነበርና አምራኩባ ከዛ ወደ ተዋባ የሚባል ቦታ ደረስን።
ተዋባ ቀይ መስቀል አለ። ከዛ ቀይ መስቀል ገብተን መስተንግዶ ሲያደርጉልን እንደ አጋጣሚ በአምቦበር በነበርንበት ጊዜ አንድ እግር ኳስና መረብ ኳስ እንጫወታለን። በዛ ማጫ ዳይሬክተር ነበር ብርሃኔ የሚባል ዳይሬክተር። ከዛው ቀይ መስቀል ጸሐፊ ሆኖ እናገኘዋለን። እኛን በዛ ባየነ ጊዜ በጣም ሀዘንም ደስታም ተሰማው። ለምንድን ወጣት ገና ልጆች ነው የነበርነው። ከዛ እሱ መዝግቦ አስተናገደና ያው ጥያቄ አለ የት ልትሄዱ ነው ምናምን ለስራ ነው ወደ አሜሪካ አለ። እኛ ውስጣችን እናውቃለን ገልጾ ለመናገር ከጠላት ቦታ ያው እንደዛ ብለን ከዛው ሱዳን ውስጥ አብሮ የተማረው ጓደኛዬን አብርሃም ይስሐቅን አገኘሁት። አብርሃም ይስሐቅ ለእኔ እዛ ሱዳን ባገኘሁት ጊዜ በቃ ወንድሜ እንዳገኘሁት ነው የተቆጠረው። አብርሃም ይስሐቅ ኮሎኔል ያለ አሁን እነሱን አገኘን። ከዛ በኋላ እኛ ወደ ስራ ወጣን። ስራ ገንዘብ አልነበረንም። ወደ ስራ ወጥተን አንድ ወር የሚሆን ሰርተን ስንመለስ ገዳሪፍ ላይ ብዙ የአምቦበር ወጣቶች መጥተው አገኘን። ኦኬ እንግዲህ የጉዞ ሂደትህ ያን ይመስላል። እዚህ ሀገር ከደረስክ በኋላስ ትምህርት ምን አይነት ትምህርት ተማርክ? ከዛ በኋላስ ምን አይነት ስራ ላይ ተሰማራ? አሁንስ ያለህበትን ደረጃ። አሁን እንግዲህ ዋናው ፕሮግራማችን ወደ መጽሐፉ ስለሆነ እስቲ እንግዲህ አጠር አድርገን ወደዛ እንድንገባ ፈልጌ ነው። እንግዲህ ወደ እስራኤል ሀገር ከገባን ወደ እስራኤል ከሀገር ስገባ ወደ ጽፋት ነው ይዘውን የሄዱ። መጀመሪያ ወደ ጽፋት ነው ይዘውን የሄዱ። ከጽፋት ያው ኡልፓን ተማርነ። ወደ ቋንቋ ነው ዕብራይስጥ ቋንቋ ተማርነ። 11 አምቦበር የዕብራይስጥ ቋንቋ ተማርከው ነበር? ኦኬ ተምረናል። ምን እገዛ አደረገልህ እዚህ ከደረስክ በኋላ? ጥሩ ጥያቄ ነው። ለምሳሌ ከዛ መምህሮች ሲያስተምሩን እናነባለን። ትንሽ በዕብራይስጥ ስንነጋገር በጣም የሚገርማቸው ከየት እንዴት ምን ጥያቄዎች ሆኑ ሲጠይቁና አስረዳናቸው። የተማርነው በኦርት ትምህርት ቤት ነው። ዕብራይስጥም ተምረናል። ማንበብም የይሁዳውያን የስልጣኔ በር በሆነችው በአምቦበር ከተማ ኦኬ ተምረናል። እዚህ ላይ አምሳል አሁን እያዳመጥና እንደዚህ ያደረኩት ምክንያት ከምስጋናው ወይም ዳንኤል እኔ ማውቀው ከልጅነቱ ጀምረ ነው ብያለሁ። እሱ የመጣበት እኔ በመጣሁበት መንገድ ነው። እንደገና ደግሞ እስራኤል ሀገር ከገባን በኋላ ጽፋት ጸሐንተ ይሻ የሚባል ቦታ በዛ መርካዝ ክሊታ ስንቀመጥ እሱ ማወቅ ነበር። አሁን እዛ ወገኖቻችን ይምጡልን እያልን ብዙ ብዙ ሰዎች ደግሞ ከሱዳን ወደ እስራኤል በሚመጡበት ሰዓት የሚያመጡልን ወሬ በጣም አስቃቂ፣ በጣም ለመስማት የሚዘገን ወሬ ነበር የምንሰማው። በቀን 8 ሰው፣ በቀን 20 ሰው፣ በቀን 18 ሰው ሞተ የሚል እንጂ በቀን ይህን ያህል ሰው ወደ እስራኤል ሀገር ገባ የሚል ስንሰማ ነበር። ስለዚህ ዳንኤልም እኛም የመሰሉ ጓደኞቻችን ማለት መሰባሰብ ወገኖቻችን ይምጡ እያልን እንኳን የመጀመሪያውን ሰላማዊ ሰልፍ ያደረግነው ጽፋት ከተማ ጽፋት መርካዝ ክሊታ። አሁን እንደዛ በማድረጋችን እኔም ዳንኤልም እንግዲህ በትምህርት ዓለም አዛ 12 ብቻ እኔ ልጨርሻለሁ። እሱ 12 ክፍል አሁን እዛ ወደ እስራኤል ሀገር ስንመጣ ወደ ክፋር ቤትኪን የተማሩትን ከ11 ክፍል በላይ የሆኑትን በአንድ ቦታ መቀመጥ አለባቸው በሚል 56 ተማሪዎችን ወደ ክፋር ቤትኪን ሰደዱ። አሁን ከዛ እንግዲህ ዳንኤል እኔም ቋንቋውንም አገሩንም ባህሉንም እንግዲህ የተማርነው ከዛ ነው ማለት ነው። በጣም ቆንጆ ነው። ከዛ በኋላ አሁን ምን ተማርክ? ይሄን አካዳሚካል ቀለም ትምህርቱን ከጨረስኩ በኋላ በዚህ ጥያቄ ከመግባታችን በፊት ትንሽ መልቀጥለዋል። ከጀመረው ክፋር ቤትኪን በምንማርበት ጊዜ አንድ የሆነ ክስተት ማላልፈዋል። ከዚህ የሃይማኖት ትምህርት ሲያስተምሩን ነበር።
የሃይማኖት ትምህርት በዛን ወቅት መቼም ሁላችንም የምናውቀው ብዙ ተጽዕኖ ነበር በሃይማኖት ሁላችንም ታግለን ደረስንበት ቦታ እናውቀዋለን። በዛን ወቅት አርባ እየመጡ ሃይማኖት ሲያስተምሩ ነበር። እንግዲህ የእነሱ መንገድ እኛ ከምንፈልገው አባቶቻችን እናቶች ከሚያውቁት ይሄ የአውሮፓውያንና የአሜሪካ ይሁዳውያን ዋናው ዓላማቸው የነበረው ዳንኤል እንደጀመረው ከዚህ ሀገር እኛ በተለይ ኢትዮጵያ ወደሽ ስራ ላይ ስንመጣ ተጣመቁ ተገረዙ እንትን ነበር እንደዚህ አይነት ተጽዕኖ ነበር እና ያንን በከፍተኛ ደረጃ እንቃወም ነበር። አሁን በአጋጣሚ ሆኖ ዓርብ ቀን እኛም እንደዚሁ በዛ በዓርብ በተሰበሰብንበት ጊዜ ተሰብስበው ተብለናል እና ቦታ ገብተን ተቀምጠን አሁን የመጣው ሰውዬ እንደገና ሌላ አንድ ነጭ ነበር አሁን መተው ስለዚህ ነገር ሊናገሩ ነው። እንግዲህ አሁን ዳር እያሉ ሲሉ እዛ እንግዲህ አንተ መቀጠል ትችላለህ። የዛን ጊዜ አንተ እግዚአብሔርን በንጹህ ልብ ከጸለይ ትንግርትና ያሳያል፣ ተአምራት ያሳያል። የመረብ መንቀጥቀጥ በቃ መሬቱ ተንቀጠቀጠች። ለምን መሰለህ እንደዛ ያወራበት እነዛ ሰው የመጣው ሰውዬ እኔ ወደዚህ የመጣሁት አንድ ነገር ልነግራችሁ ነው እና ይሄም የምነግራችሁ እናንተ በአገሪቱ ደንብ መሰረት የተጠየቀው የሃይማኖትን ጥያቄ መመለስ አለባችሁ ብሎ ሰውየው ይችን ቃል ከመናገሩ ሲጀምር ልክ መሬቷ ተንቀጠቀጠች። መሬቷ ስትንቀጠቀጥ ሰውየው ሁለተኛ መልሶ ፊቱ አልተናገረም ማለት ስለዚህ ነገር ምንም አልተናገረም። አፉን ዘጋ። እኛም ወንበር ያዝን። ከዛ ሰውየው ወጥቶ ሄደ። አሁን እኛም ያለው ምንድነው የኛ የሃይማኖታችን ምን አይነት ጠንካራ እምነታችን ምን አይነት እውነተኛ እምነት እንደሆነ ያንን የተረዳን። በጣም ቆንጆ። ኦኬ አሁንም ወደ ዋናው ጥያቄ ልመለስ። ከዛ በኋላ የት ገባ? ኮሌጅ፣ ዩኒቨርሲቲ? ከዛ በኋላ ከፍለው እንግዲህ ከፋፈሉን። እኛ ወደ ኪቡጽ ያብለን የወሰዱን። ኦኬ የነሱ ዓላማ የነበረ እንግዲህ ወጣቶች በዛው ኪቡጽ አባል ሆነን እዛው እንቀጥላለን ብሎ ነው ሀሳባቸው የነበረ። ነገር ግን ይሄ ሀሳብ አልተሳካም። ወደ 5 ወር ከዛ ተማርነ። ዕብራይስጥም ወደ እርሻ ቦታም እየወጣን እናርሳለን። ሙያ ነክ ነገር። አዎ ከዛ በኋላ ያው ፕሮግራሙ አልተሳካም። ወጣቶች ወደ ሌላ ቦታ መሄድ አሰቡ። ከፍለው ቢያሸባሉ እኛን ወደ ናታንያ ወሰዱና ያው ናታንያ በኮሌጅ ነው የተማርኩት። ምን አጠናሁት? ናታንያ ሀንደሳ ኤሌክትሮኒካን ያጠናሁት። አሁን በዛ ሙያ ትሰራለህ? አልሰራም። ኦኬ ምንድን ነው የምትሰራው? ከዛ በኋላ ወደ ወታደር ሄድኩኝ። ወታደር 2 ዓመት አገለገልኩኝ። በወታደር ከጨረስኩ በኋላ አንዳንድ ስራዎችን ስሰራ በ1991 ዓ.ም በተደረገው ዘመቻውን ሰለሞን በሰማይ ልብሱን ይማሩ እዚህምና ጠራይ ወታደር ጨርሼ ነበር። እንግዲህ እኔም በደስታ የእሱን ጥሪ ተቀብዬ ሄድኩኝ። በዛ ተሳትፌያለሁ 2 ጊዜ። ብዙ ኢትዮጵያኖችን ይሁዲዎች ወንድሞቻችን፣ እናቶቻችን፣ አባቶቻችን ጭነን አርማታ ነበር ያወጣነኛ። አርማታ ነው ያወጣነው። ስለዚህ 25 ወጣን። ከዛ አዲስ አበባ ጭነን ተመለስን። እንደገና ቅዳሜ ደግሞ ተመለሱ ተማን ሄደን ጭነን ተመለስን። ከባቡ ያዕቆብ ነበር ጋሽ ባቡ ያዕቆብ ነበር። ከሱ ጋር ይሄን ከሰራ በኋላ ወደ ሉድ ብዙ ኢትዮጵያኖች መጡ። በከንቲባው የአዲስ ግቢ ወደ መስተናገጃ ቦታ ገቡ። ከዛ በከንቲባው የስራ ፍለጋ የተዘጋጀ ታወጡ። ከዛ እኔ ልጅ ጠየቁኝ፣ ፎርም ሞላሁኝ። በዛ መሰረት ተቀበሉኝ። በማህበራዊ መዘጋጃ መስሪያ ቤት እንድሰራ ማህበራዊ ጉዳይ
መስሪያ ቤት እዛ እንድሰራ ተቀበሉኝ። የአይንሸት አየለ ነበር። ከዛ ጋሽ የአይንሸት አየለ ነበር ሲልካ መምህሩ እሱ ነበር። ከእሱ ጋር ያለውን ስራ በደንብ እሱ ረዳኝ። አሁን ሶሻል ወርከር ነህ? የማህበራዊ ጉዳይ ሰራተኛ? አይ እኔ ሶሻል አይደለም፣ ግን የአውራጃው የከተማዋ ከንቲባ ጽሕፈት ቤት ሰራተኛ ነው። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን እንደቀጠለ ነው። እንግዲህ ወርቅ በእሳት ይፈተናል፣ ታሪክን በእውነት ይበራል እንደሚባለው ሁሉ የቤተ እስራኤል ማህበረሰብ በኢትዮጵያ ምድር ለ2500 ዘመናት የዘለቀው ኦሪታዊ ሃይማኖት፣ እምነት፣ ባህልና ወግ ሳይበረዝና ሳይከለስ በተረካቢ ትውፊትነት ለትውልድ አስረክበው ካለፉት መንፈሳዊ አባቶቻችን መካከል በግንባር ቀደምትነት የሚጠቀሱት ሊቀ ካህናት ባርከው ያለው ናቸው። ስለዚህ እሳቸው ደግሞ ከአባት የተገኘ ከጦር የተናኘ በሚል ርዕስ ቀደም ሲል እንደገለጽኩት በ362 ገጾች የተካተተ ቆንጆ የሆነ መጽሐፍ፣ ታሪካዊ ትውፊቱ፣ የእምነት ይዘቱ፣ መልእክቱ በጣም ቆንጆ የሆነ መጽሐፍ በ2004 ዓ.ም የመጀመሪያውን እትም ትተውልን አልፈዋል። ነፍስሔር እንላለን። በዚሁ አጋጣሚ ይህ መጽሐፍ በቅድስት ሀገር ከመታተሙ በፊት በኢትዮጵያ ውስጥ በአንዳንድ ችግሮች ምክንያት ለረጅም ዘመናት የለፉበት የመጀመሪያው የእጅ ጽሑፋቸው በእሳት ተቃጥሏል። በዛም ዙሪያ የምንነጋገር ይሆናል። እንግዲህ እስቲ ይህን ካልኩኝ እንግዲህ በመጽሐፉ ዙሪያ ይህን ካስተዋወቅን አንተ እንግዲህ መጀመሪያ እኔ ቃለመጠይቅ ማድረግ ፈልገን የነበረው ታላቅ ወንድምህን ለኛ ወንድማችን አቶ ኢሻያው ባርከውን ነበር። በአንዳንድ የሥራ አስፈላጊነት ምክንያት ልናገኘው አልቻልንምና አንድ ቃል ነው የሰጠኝ። እኔ ቀደም ብዬ ከኢትዮጵያ ስለወጣው አባታችን ያለፉበትን መከራ ያደረጉትን አስተዋጽኦ ለማህበረሰባቸው ከጎናቸው ሆኖ ሳይለይ ለረጅም ጊዜ አብዛኛውን ጊዜ ያውቃል ብዬ የማምንበት ካሉት ልጆች ወንድሞችና እህቶች መካከል ዳኒ ነው። እሱም ብታነጋግሩት ብሎ እንግዲህ ይሄን የአንበሳውን ድርሻ እንድትወስድ ዛሬ አድርጓልና በዚሁ አጋጣሚ ወንድማችን አቶ ኢሻያው ባርከውን እጅግ አድርገን እናመሰግናለን። ፕሮግራማችን ይቀጥላል። አምሳሉ ዳንኤል አሁን ወደ በመቀጠል ስለ አባቱ፣ ስለ እናቱ፣ ስለ ወንድሞቹ የተለያዩ ነገሮች ሊያወራን ወይም ሊነግረን ይችላል። ነገር ግን የማውቀውን ነገር እስኪ መጀመሪያ ልናገር። ይሄ እንግዲህ ካህን ሊቀ ካህናት ያለው ባርከው እኔ ማውቃቸው ከልጅነት የጀመረ ነው። ዝምድና ሳይኖራቸው ዝምድና እንጃ መኖር አለመኖር። ስለዚህ ዋናው ነገር የማውቃቸው በዝማሬያቸው፣ በድምፃቸው ከሁሉ የተለየ ድምፅ የነበራቸው በአሁኑ ሰዓት እንኳን በተለያዩ ሙዚየሞች በተለያዩ አካባቢዎች በሚሄድበት ሰዓት የምንሰማቸው ድምፆች ከሊቀ ካህን ባርከው ያለው ናቸው እና እሳቸው ደግሞ በተለይ በጸባያቸው ከሰው ጋር ያላቸው ግንኙነት ከሰው ጋር ያላቸው የትምህርት አሰጣጥ የትምህርት ሁኔታ ስነ ምግባራቸው ከሁሉም ህብረተሰብ ጋር ተስማምተው የሚኖሩ ትልቅ አዛውንትና ትልቅ የሃይማኖት መሪ ነበሩ። እንግዲህ እኔ የማውቀውን ነው እንግዲህ የምናገርና የማላውቀው ነገር መናገር አልችልም። ምናልባት ከዳንኤል ጋር ብዙ ጊዜ ኖስታልጂያ ሊኖረን ይችል ይሆናል። ነገር ግን ያና አሁን የምንትን ነው ምክንያቱም የእሳቸው መጽሐፍ የጻፉትን መጽሐፍ ከመጀመሪያው እስከ መጨረሻው ነው። እንዲያውም በመጽሐፏቸው መጽሐፎች ላይ አንዳንዴ እንደ ማቆር ወይም ደግሞ መነሻ እንደ ዋቢነት የተጠቀምኩባቸው ቦታዎች ለጽሁፎች። ምክንያቱም ሃይማኖትን በተመለከተ ስንመለከት ምናልባት እኔ ማውቀው በትንሽ ሊሆን ይችላል። እሳቸው ግን የሃይማኖት መሪ ናቸው። በሃይማኖት መሪነታቸው የጻፏቸው ጽሑፎች እንደገና ከአባው አካሌ ጋር ሳመሳስላቸው ሁለቱም የተቀራረቡና አንድ አይነት በመሆናቸው ሁላችንም ልንረካና ልንጠቀምበት እንዲያውም ልንኮራባቸው የሚገቡ ትልልቅ ሰዎች ነበሩ። ስለዚህ በዛሬው ዕለት ልጃቸውን አግኝተን
አሁን ዳንኤልን ስለ አባትህ እባክህ አውራን ትንሽ እንዴት እንደነበረ ምን እንደነበረ እንዴት አድርገው ነው ይሄን ሁሉ መጽሐፍ መጽሐፍ ቀላል ነገር አይደለም። የጻፉት ደግሞ በጣም ጠቃሚና ለህብረተሰባችን ዋቢ ሆኖ ለሚያገለግል መጽሐፍ ስለሆነ ለዚህ ነው አንተም ወደዚህ መድረክ ጋብዘን ይሄን ገለጻ ልታደርግ ነው የፈለግነው። እንግዲህ እስቲ አባን ማለትም ሊቀ ካህናት ባርከው ያለውን እንዴት ትገልጻቸዋለህ? እንዳንድ ልጅ ብቻ ሳይሆን እንደ ተማሪም እንዴት ትገልጻቸዋለህ? እንግዲህ አባቴ በሰማይ ነፍሱ ይማረው በእውነት ሮኔ እንደተናገረው ከህብረተሰቡ ጋር አብሮ ተስማምቶ የኖረ የተማረውን ለህዝቡ የለገሰ በፍቅር በእርዳታ ሀሳብ በመስጠት ሃይማኖትና እምነት ተጠብቆ ሃይማኖቱን ሁኔታ ደግሞ ህብረተሰቡ በጥንካሬ እንዲይዝ በእምነቱ እንዲጸና ወደ ሌላ ቦታዎች ሄደው የሌላ ባህል ወይም ሃይማኖት ውስጥ ገብተው ሌላ እርምጃ እንዳያደርጉ ይህን ሁሉ ከህዝቡ ጎን ሆኖ ለብዙ ዓመታት የሰራ ካህን ነው አባቴ። እውነት ነው። እዚህ ላይ እንግዲህ ዳኒ እንዴት መሰለህ የቀደሙት ካህናት አባቶቻችን የኢትዮጵያ የገጠሪቱ ኢትዮጵያ የመሬት አቀማመጥ ሳይገድባቸው ወንዝ ተሻግረው ዳገት ወጥተው ቁልቁለት ወርደው በባዶ እግራቸው እንደዛሬው 40 እንደምንለው መኪና እየነዱ ሳይሆን ከመንጻት ስርዓት አኳያ እንኳ የሚያርፉበት ቦታ የሚስተናገዱበት ቦታ ሳይመቻቸው በገጠሪቱ ኢትዮጵያ የኢትዮጵያ ቤተ እስራኤላውያን በነበሩበት አካባቢ በሙሉ እየዞሩ ካስተማሩ እምነትን፣ ባህልን፣ ወግን፣ ሃይማኖትን፣ ሕገ ኦሪትን ካስተማሩ አባቶቻችን መካከል በግንባር ቀደምትነት የምንጠቅሳቸው ሊቀ ካህናት ባርከው ያለው ናቸው። እስቲ ያስተማሩባቸው ከአምቦበር ጸሎት ቤትም ሰርተዋል። ወደዛ እንመለሳለን። ዛሬ ላይ በታላቅ ቅርስነት የሚታወቀው የአምቦበር ምኩራብ የቤተ እስራኤላውያን ምኩራብ እሳቸው ናቸው በ1969 ዓ.ም ያስገነቡት። እንደሚባለው ከሆነ እንደማንኛውም እንዳንድ ተራ ወዛደር እንኳን በእግራቸው ጭቃ እያቦኩ በእጃቸው እየለጠፉ ብዙ ነገር እንዳደረጉ ሰምተናል እናውቃለን። ስለዚህ አሁን እስቲ ያስተማሩባቸውን የገጠር ቦታዎች አብርሃም እንግዲህ እዛው ኑረሃልና እስቲ የምታውቃቸውን ጥቀስልኝ ከአምቦበር ውጭ። ጥሩ ጥያቄ ነው ጋሽ አምሳሉ። አባታችን እንግዲህ የትምህርቱን የመምህርነት ቦታውን የጀመረው ሰቀልት ከተወለደበት ቦታ ሰቀልት ወይም አጫርጌ ከዛ ጋና የሚባል ቦታ አስተምሯል። ከዛ ተመልሶ አጸጌ የሚባል ቦታ ጠዳ፣ ማጫ፣ አምቦበር ከነዚህ ቦታዎች እንዳልከው በመኪና ማደለ በእግራቸው የሚሄዱ ለህዝቡን እንዲያውቅ እውቀት እንዲቀስም ከሀገሪቱ ጋር አብሮ ከህዝቡ ጋር እንዲጓዝ ካለው ተጽዕኖ አንጻር ትንሽ በእውቀት እንዲፈልቆ እንዲገኝ በየቦታው እየዞሩ አባቶቻችን አስተምረዋል። ውጤቱንም እናየዋለን። እውነት ነው። በተለይ እንዴት ነው ሊቀ ካህናት ባርከው ያለው ከክህነት ሙያቸው ህዝብን ከመባረክ ከመቀደስ ባለፈ በማስተማር ክህሎታቸው በጣም የታወቁ ናቸው እና ቅድም እንዳልከው አገኝ እንግዲህ ከተማሩት ልጆቻቸው መካከል አንዱ ፊደል ቆጥሬ ለዚህ በቃው አንዱ ምን ነኝ። እሳቸው ብቻ ሳይሆን እዚህ ሀገር ከመጣሁም በኋላ እሳቸው ጋር ስቀርብ የተሰጠኝ ልጃቸው ኢሳያስ
ባርከው ነው ከኢሳያስ ባርከው እግር ስር ቁጭ ብዬ ስለ ቲፊሊን አስተሳሰር ስለተለያዩ ሁኔታዎች ምክንያቱም እሳቸው ያሉት ምንድነው እዛ በግዕዙም በአማርኛውም የሚገባውን አግኝተሃል እዚህ ደግሞ አሁን ከመጣ በኋላ ከቋንቋም ከባህልም አኳያ በቅርበት ሊያስረዳህ ሊያስተምር የሚችል ታላቅ ወንድምህ እሱ ነውና ሂድ ብለው ወደዛ የተላኩት እኔ ነኝ እንግዲህ በሚገባ ቃለሁ እና አሁን እሱ ሁሉ ተምሮ ካህን አልሆነም ስለዚህ መሆን የሚገባው የካህን ልጅ ካህን መምህር አስተማሪ ከመሆን ይልቅ ምን ፈለገ ሌላ ነገር ስለዚህ አሁን የማየው ምንድነው ያን ከተማርክ ያን ካወቅክ ያን ከተረዳ ያን ሁሉ ነገር ካስተማሩ እንደው እንትራቸውን መንገዳቸውን ተከትለሃል ባለመሄድ ይሄ አንዱ ጥፋት ነው አስኮላ መጣኩ ከዛ በኋላ ከዚህ ላይ ተጨማሪ የምናገረው ለምሳሌ አባቴ ጋር አብሮ ሲያስተምር ነበር ሙሉ እየታረቀኝ አብሮ እዛ አብሮ የሚሄዱ የሚመለሱ አብሮ ከዚህ ጋር ሙሉ እየታረቀኝ ማለት የነ ዳዊት አይደል ኦኬ ከዚህ ላይ አምቦበር ምናልባት ካህን ባርከው ያለውን እንደ ምሳሌ ወሰድናቸውና በመጽሐፉ ዙሪያ ለመነጋገር ስለፈለግን ነው እንጂ አምቦበር የካህን ሀገር ነው ብዙዎች ካህናቶች እዛ አካባቢ ነበሩ ነቀሳለን ካህናት ሊቀ ካህናት ዶክተር ጌጤ ሊቀ ካህናት ዳዊት ብዙ ናቸው በአሁኑ ደረጃ ብዙዎችን ለማስታወስ እና ለመግለጽ እንትን ባልልም ግን በመሪነት እንዲያው ካህናቶች ከፍ ብለው በልጠው ድምፃቸው ይሰማ የነበረው በስግድ ትዝ ይለኛል ስግድ ተራራ ላይ ስንወጣ ድምፃቸው የሚሰማው የካህን ባርከው ያለው ድምፅ ነበር እና ያ ሁሉ ትዝ ይለኛል በዛ ምክንያት ነው አሁን እንግዲህ ይሄ መጽሐፍ የጻፉት መጽሐፍ በጣም ለህብረተሰባችን ጠቃሚ ለማውቀው ወገናችን አንብቦ እንዲረዳው ተረድቶ ደግሞ ባህላችን እንደዚህ አይነት እንደነበር ታሪካችን ምን ይመስል እንደነበር በዚህ ያስቀምጡታል። እንግዲህ ክቡራትና ክቡራን የፕሮግራማችን ታዳሚዎች ፕሮግራማችን እንደቀጠለ ነው። በርካታ የቤተ እስራኤላውያን ፊደል አስቆጥረው ዳዊት አስደግመው ለከፍተኛ ደረጃ እንዳበቁ በስፋት የሚነገርላቸው ሊቀ ካህናት ባርከው ያለው ነፍስሔር የቀደሙት የቤተ እስራኤል አያት ቅድመ አያቶቻችን ከነሱም ቀጥሎ አባቶቻችን በቀን ውሏቸው የተናገሩትን የትንቢት ቃልና በሌሊት አዳራቸው ያዩትን ህልምና ራዕይ ጊዜው ሰጥተው ቦታ መርጠው ከወረቀት አገናኝተው ከአባት የተገኘ ከጦር የተናኘ በሚል ርዕስ በ362 ገጾች የተካተተ መድበለ ሰፊ መጽሐፍ በመንፈሳዊና ታሪካዊ ትውፊት ለዛሬው ትውልድ አበርክተውልናል። ስለዚህ እያንዳንዱ ስነ ጽሁፍ እጽፋለሁ የሚል ይሄ አዲሱ ትውልድ ይህን መጽሐፍ በትውፊትነት ተረክቦ ወይም ደግሞ አግኝቶ በሪፈረንስነት በዋቢነት ሊጠቀምበት የሚችል መሆኑን በዚህ አጋጣሚ መጥቀስ እንወዳለን። እስቲ ስለ መጽሐፉ ያለህ ግንዛቤ ዳኒ እስቲ ብትነግረን። ከዛ በፊት የጠየቀኝ ጥያቄ ነበር። ይሄን መጽሐፍ ሁለተኛ ተዚህ የጻፈው ያልኩ በ1971 ዓመተ ምህረት ጀምሮ ነው የጻፈው። መቼ ነው የመጡት ወደዚህ እሳቸው? በኢትዮጵያ አቆጣጠር በ1971 ዓመተ ምህረት እዛ ቁጭ ብሎ ብዙ ነገሮች 78 እና 79 ማለት ነው እንዳውም አቆጣጠር ከዛ ጽፎ እንዳስቀመጠው ያው በ73 አካባቢ 13 የኢትዮጵያ አቆጣጠር በ1973 ዓመተ ምህረት ያው እስር ቤት ገባ። ብዙ ስቃይ አይተው ነው አመት ከ3 ወር የታሰሩት። በዚህ በመጽሐፉ ዙሪያ ነው ወይስ አይደለም? መሰረታዊ ያለው አባታችን በጣም ጎበዝ ጠንካራ ነው። ለእምነታቸው፣ ለሃይማኖታቸው፣ ለወገኖቻቸው ሰርቶ አልሰራሁም ብሎ ነው የወጣ በእስር ቤት። ለምን በዛን ወቅት አንድ ዶክተር ባርከው የሚባል መጥቶ ነበር አንኳር። ዶክተር ፈረንጅ ነው። ከእሱ ጋር በጣም ቅርብ የሆነ ፍቅር ነው የነበራቸው በስራው። ከዛ ውስጥ ለውስጥ ወጣቶችን ወደ ሱዳን ለማውጣት ፕሮግራም ራሳቸው ነድፈው ወጣቱን በ1970
ብዙ በቃ በዚህ ታሰራ በዚህ እየተፈታ ነው። ምንም መቀመጥ አልቻለም። ለምንድን አሁን በዛ ወቅት ነው እንግዲህ ወጣቶችን ወደ ሱዳን የከሰከሳችሁ ትሰዳላችሁ በማለት ነው የታሰረው አባታችን። ከዛ አንጻር ነው እንግዲህ ይህን መጽሐፍ የጻፈውን በትልቅ ደብተር ነው ጽፎ ነበረ። እንደገና የዕብራይስጥ መጽሐፍን ብዙ ነበረ። ያንን ሁልጊዜ ወታደሮች እየመጡ አሰሳ ስለሚያደርጉ ይሄ ታሪክ ከተገኘ በማለት ወስደን በቃ አቃጠላቸው። እሳቸው ያሉት እናታቸውና ማን ያቃጠሉት? እንደዛ ነው። እንደ ከመገኘቱ በፊት ማለትም እንደ ኤግዚቢት እንደምንለው እንደ ማስረጃ ያ ከመሆኑ በፊት ያው አንዳንድ ነገሮችን እሳቸው ሲታሰሩ ከቦታው ላይ አግልለው ወስደው የሆነ ቦታ እንደተቃጠለ ያኔ ነበር መሰላቸው። በዛን ሰዓት የክፍለ ሀገሩ አስተዳዳሪ መላኩ ተፈራ እንዲሁም ሌሎቹ በዛ አካባቢ የሚኖሩ ሰዎች የሲአይኤ እና የሞሳድ ሰራተኞች ናቸው የተባሉ ይጠረጠሩ ነበሩ እና ከነሱ መካከል መምህሮችም እንደታሰሩ፣ ካህናቶችም እንደታሰሩ፣ አንዳንድ አልፎ አልፎ ሰዎች የታሰሩ ነበሩ። በዛ ምክንያት አንዳንድ ጊዜ ምርመራ በሚደረግበት ጊዜ ለምሳሌ መጽሐፍን በተመለከተ የዕብራይስጥ መጽሐፍ ልክ የሞሳድ ሰራተኛ ማለት ስለዚህ ከተገኘብህ ችግር ላይ ፈጥራል ስለተባለ እንደዛ መሰለኝ እንግዲህ እንደማስበው። አሁን እዚህ ሀገር ግን ከገቡ በኋላ በጽዮናዊ እስረኝነት እውቅና አግኝተዋል። ጽዮናዊ እስረኛ ናቸው። አንድ ጊዜ ስለ ወላጆቻቸው እንዲላል ወላጅ አባቴ ይላሉ። እንግዲህ በመጀመሪያው ምዕራፍ ላይ ወላጅ አባቴ አቶ ያለው ተሰማ ወርቄ ነፍሳቸውን ይማረውና እንዲሁም ወይዘሮ ዘውዲቱ ዳንኤል እናታቸው ማለት ነው ዳንኤል ዘሩ ነፍሳቸውን ይማረን። እነዚህ ቅዱሳኖች ውድ ወላጆቼ እየተወለዱ ስለማያድጉ ወንድ ልጆች ማለት ነው እየተወለዱ ስለማያድግላቸው ገና ከእናቴ ማህፀን እኔ ስረገዝ ወንድ ከሆነ በደህና ስወልድ ለትምህርት ቤት ተመልከተኝ ለትምህርት ቤት እንደሚሰጡኝ ወስነው ስለነበር በሰላም ተወልጄ ስሜን ባርከው ትርጉም አለው እንግዲህ ባርከው ብለው አውጥቶ በደስታ ከቆዩ በኋላ አባቴ በ57 ዓመታቸው አረፉ። ወዲያውኑ አባቴ እንደሞቱ እናቴ ወይዘሮ ዘውዲቱ ዳንኤል ከሚታየል ማለት ነው ከእመት አበባ ታምኖ ጋር ሆኖ ከላይ እንደጠቀስኩት ከሊቃናቱ ከመነኩሴዎች በ6 ዓመቴ ወደ ትምህርት ቤት አስገቡኝ። ከዚያም ተምሬ እውቀት አግኝቼ ወደ ወላጅ እናቴ ተመልሼ ለቁም ነገር ደርሼ በእናቴ ውስጥ ሆኜ እያገለገልኩ ልጅነት ሳያጠቃኝ ወላጅ እናቴንም ትምህርቴንም እንዳላጠፋ እየተቆጣጠሩና እየተንከባከቡ ከዚህ ላደረሱኝ ወላጅ እናቴና ዘመዶችን ከሞቱ ቢሆን ላመሰግናቸው እወዳለሁ ይላሉ። እኛም እናመሰግናቸዋለን። እንዲህ አይነት ወንድ ልጅ ወልደው ባርከው ዛሬ ትውልድን የሚደርስ ትውልድ ደራሽ ታሪክን የሚያካፍል ልጅ ስላበረከቱልን እኛ እጅግ አድርገን እናመሰግናለን። ስለዚህ አሁን እንግዲህ ይሄ የማስተማርና የመማር ፕላኑን ከመንፈሳዊነትም ከታሪክ ማኳያ እየታገኙት እንግዲህ አባታችን ገጣሚም ናቸው። ወደ ግጥማቸው እንመጣለን። ብዙ ግጥሞች አሏቸው። አባታችን ካህናት ባርከው በሰማይ ነፍሱን ይማረው። እንግዲህ ከመጽሐፉ እንደጻፈው ገና በ6 ዓመቱ ጀምሮ ነው እንግዲህ ከመነኩሴዎች አሉ ከተማሩ የሃይማኖት መሪዎች ገብቶ ትምህርቱን የተማረ እና አባደጀን የተባሉ የአያታችን አጎት ኃላፊነቱን ወስደው ነው እንግዲህ አባታችን አስተምረው ከ10 ዓመት የበለጠ ነው ወስዶ እንግዲህ በዚህ በሃይማኖት ትምህርት አስተምረው ወደ ቁም ነገር ያገቡት ማለት ነው። እና አባታችን ትምህርቱን ያገኘው ከመነኮሳት ነው። ከዛም አንፃር ስናየው ለሃይማኖቱ ያለው ቀና አመለካከት ይዘት ወይ ቀና አመለካከት እንዳልከው በጣም ጠንካራ ነው ይባላል።
እና ትምህርቱን ያገኘው ከትልቆች ካህናቶችና ከታላላቅ ካህናቶችና ከመነኮሳት በጣም ቆንጆ ነው። አንድ ነገር ከዚህ ያምሳሉ አሁን እንደምታየው በአሁኑ ሰዓት እንደምናየው ወይም ደግሞ እንደምንገነዘበው ብዙዎቹ የሃይማኖት መሪዎች የነበሩ እነሱ ከዚህ ዓለም በሚለዩበት ሰዓት ልጆቻቸው የሃይማኖት መሪ ለመሆን የክህነት ትምህርት ወስደን ራሳቸውን ጠምተው እናያለን። እና እንግዲህ በዛ ሰዓት የነበረው የትምህርት ሁኔታና በአሁኑ ሰዓት የምናየው የትምህርት ዓለም ምን አይነት ልዩነት እንዳለው እና ተመሳሳይ የነበረው የትምህርት በተለይ የሃይማኖት ትምህርት በክህነት ደረጃ ለመካን የሚወስደው ጊዜና የምትማረው ትምህርት በጣም ከፍተኛና አስቸጋሪ ሁኔታ የነበረ ደግሞ በአስቸጋሪ ወቅት ነው። ደግሞ አሁን በአሁኑ ሰዓት ብዙዎችን እናያቸዋለን እና ካህናቶች በመሆናቸው ደስ ይለናል። ወደ ሃይማኖት መሪነት በመሄዳቸው ደስ ይለናል። ምናልባት ከዚህ ጋር እንደ ምክር ነው የምንወስደው እንደነዚህ አይነት የሃይማኖት መሪ ለመሆን የሚፈልጉ ሰዎች እንደዚህ አይነት መጽሐፎችን ቢያነቡ፣ የተለያዩ መጽሐፎችን ቢከተሉ፣ መጽሐፍ ቅዱስ ካሉት ነገሮች በይበልጥ እውቀታቸውን ቢያሰፉ ምናልባት ሌሎችም ወንድም መምራት ይችላሉ እየገምታለሁ። እዚህ ላይ እንዴት መሰለ ወደዛ ብዙም አንገባም፣ ምክንያቱም የማይገባልን ነገር ነካክተን ሌላ ችግር ውስጥ መግባት አለ። አንድ ነገር ግን አለ። ምን ይባላል መሰለ በመንፈሳዊ ምልከታ ነጭ ሻሽ የጠመጠመ ሁሉ ካህን አይደለም፣ ዳዊት የደገመ ሁሉ ጻድቃን አይደለም። እንግዲህ የጠመጠመ ሁሉ ቢድን ኑሮ ወይም ደግሞ የጠመጠመ ሁሉ ጽድቅና ገነት ቢገባ ኑሮ ዛሬ የኢራን ሆሚኒ የድመት ሞት አይሞትም ነበር። ምክንያቱም ጥምጥሙ ከማንም የበለጠ ነው። ስለዚህ ዋናው ነገር ምንድነው? የትምህርት አቀባበል ነው። የትምህርት አቀባበል በዛ ዘመን የነበረው የትምህርት አቀባበል ሌት ተቀን ነው የምትማረው። ጸሎቱ ሁሉ ነገር ሌላ የምታየው ነገር የለም። የሚያብለጨልጭ ነገር የለም። ሌሊትም በሙሉ ቆሞ ያሳፍ ነበር። እና ስለዚህ ያ ነው ዋናው ነገር ምንድነው? አሁን ሊቀ ካህናት ባርከው ያለው በእውነቴ ነው እሳቸውን የሚተካ ቢኖርን ኑሮ ዛሬ ላለንበት ደረጃ አንበቃም ነበረ። ለምን? የትምህርት አቀባበሉ እዚህ መጽሐፍ ላይ አሁን ሌሎቹ ምላቸው እንዴት መሰለ ወደ አንድ አካባቢ ላይ ለምሳሌ ወንድ ልጅ ሲወለድ እልልታ አለ አይደል? እልልታ እንግዲህ የደስታ መግለጫ 9 ጊዜና 12 ሴቷ 9 ጊዜ ነው፣ ወንዱ 12 ጊዜ ነው። ለምን ብለው እሳቸው ሐሳብ ሲሰጡ ምን ይላሉ? 12 ጊዜ የሚሆነው እልልታ የሚሆነው ወንድ ልጅ ሲወለድ 12ቱን ነገዶች ለማስታወስ ነው። 9 ጊዜ የሆነው ደግሞ ለሴቷ 9 ነው። ሴቷ ከወንዱ ከአዳም ጎን ስለተገኘች እንግዲህ የነበሩት አባቶች ናቸው የቀደሙት ስለተገኘች እንደሙሉ አትቆጠረና የጠፋው የጎደለው የ9ኙ ነገድ ተምሳሌ ተደርጎ ነው እንግዲህ 9 ጊዜ እልልታ የሚደረገው ይላሉ። እና እንደገና ደግሞ ሌላ ሊኖር ይችላል። ወደዛ አንገባም። አንዱ ምንድነው ለምሳሌ 9 ወርና 9 ጊዜ እልል የሚባለውና 10 ጊዜ አሁን ቴክኖሎጂ ባላደገበት ቦታ በነበርንበት ሰዓት የተወለደው ልጅ ወንድ ይሁን ሴት ይሁን አታውቅም። ስለዚህ የዛም መገለጫ ጊዜ መገለጫ ነበር ማለት ይቻላል። እውነት ነው። በተለይ በዚህ መጽሐፍ ዙሪያ ማገናዘቢያ እንዲሆኑ ከተለያዩ ቦታዎች የእሳቸውንም ይዤ በተለያዩ ዩኒቨርሲቲዎች እንትን አደርጋለሁ። እነኚህ መጽሐፍቶች ለምሳሌ ያለ ክብረ ነገሥት ግዕዝና አማርኛ ይሄ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል አዲስ አበባ ዩኒቨርሲቲ ያዘጋጀው ነው። ከእሳቸው መጽሐፍት ጋር ይመሳሰላል። ይሄ መድሎተ ጽድቅ ልክ እንደዛ ሁሉ የእውነት ሚዛን
ከሳቸው መጽሐፍ ጋር የሚመሳሰል ነው። ግዕዝ ለሁሉም አለ፣ ታሪካዊ መዝገበ ቃላት እና አብዛኞቹ መጽሐፍት እነዚህን ያህል መጽሐፉ ተጽፈው ብዙ ታሪኮች ያሉባቸው ለምንድን ነው ግን የቤተ እስራኤል ታሪክ የሌለበት? እኔ ባለፈው ጠይቄ ነበር። አሁን ለምሳሌ እዚህ መጽሐፍ ላይ ስለ ዮዲት አንድ ጊዜ የሆነ ስብሰባ ላይ እዛ አዲስ አበባ ዩኒቨርሲቲ ያለን ስጠይቅ በድላችሁናል ነው ያልኩት። ሎታል እዚህ አሁን ሊቀ ካህናት ባርከው ያለው ቆንጆ ነው ጽፈውታል። የሚያውቁትን በቃል የነበረውን ትውፊት ወደ ወረቀት እሳቸው ሲጽፉ ከጻፉት ውስጥ የመጽሐፍ ሳነብ ስለ ኢትዮጵያ ቤተ እስራኤል ብቻ አይደለም ስለ ነገስታት ለዛ ነው ከሆነ የቤተ እስራኤል ነገስታት ኢትዮጵያ እንደነበሩ ይታወቃል። 42 ዓመት 40 ዓመት ነግሰን ነበር። ብዙዎች ነገሱ ነበሩ። ለምንድን ነው የኢትዮጵያ ታሪክ የእሳቸው ዘር እንደሚሉት ከንጉሳዊው ቤተሰብ ከጌዲዮን ዘር የሚመዘዝ ነው የሊቀ ካህናት ባርከው ያለው ዘር። አሁን እንግዲህ ከዛም ስለሚመዘዝ ከአያት ከቅድመ አያት የመጣውን ታሪክ በቃል የወረሱትን ወረቀት ላይ አስፍረዋል። ትልቅ እድል ነው ለውጣል ይሄን ማድረጉ። አሁን ቅድም እንደነገርኩ ስለ ዮዲት ነው ጠይቄ ነበር። ለምንድን ነው ያልጻፋችሁልን? 40 ዓመት የነገሰች ንግስት ማስታወስ አቅቷችሁ 2 ወርና 3 ወር የነገሰ ንጉሳችሁን የነገስታት ማህደር ውስጥ አስገብታችሁ ትረካ ታደርጋላችሁ ጽፈናል አሉ። በሁለትና በሶስት መስመር ወይም በግማሽ እንትን ነው። አንዱ ተነስቶ ምን አለኝ፣ አንዱ ዶክተር ነው 40 የጥፋት ዘመን ብለን ጽፈናል አለ። ተመልከቱ እንግዲህ ትልቁ ችግር ምንድነው? መልካም ነገራችን ሳይሆን መጥፎ ነገር ነው ብሎ የሚያስቡትን ነገር አጉልተው ይሰራሉ። እሺ ከዛ በኋላ አንዱ ተነሳ እሱም ይሁን መጥፎውን ነገር ይጻፉ። ግን አብዛኛውን ጊዜ ቤተ እስራኤሎች በውትድርና ዓለም ሲሳለፉ ማለት ነው ከመንግስት ነገስታት ጋር የሚሆንበት ጊዜ አጥቅተው አሸንፈው ነበር የሚመለሱ። ያን ደግሞ ስለራሳቸው አይደለም። ከዚያ አኳያ ያልኩት እኔ መሰለህ ዛሬ ኢትዮጵያ ውስጥ የሚደረገው ምንድነው ያደረገችው አልኩኝ። ቤተ ክርስቲያንን አቃጥላለች፣ መዛግብትን ጥላለች፣ እንዲህ አድርጋለች አሉ። ከእምነታችን አኳያ እኛ ባዕድ አምልኮን አንቀበልም። አባታችንም ጽፈውታል እዚህ ጋር። ያ ማለት ምንድነው? እኔም ዛሬ ወይም አንተ ወይም አንዳችን እድሉን አግኝቶ ንግሶ ቢሄድ ይሄን ከማድረግ አይቆጠብም። ለምሳሌ ምሳሌ ላይ መዘርጋት የሚገባል አንድ ነገር አለ። ምንድነው የሚባለው? አንድ የሆነ በአባባል አለ በኢትዮጵያ የበደለ ቢረሳ የተበደለ አይረሳም። እውነት። ስለዚህ ያ ደግሞ የሚሆንበት ለምንድን ነው ብትለኝ ምናልባት ይሁዲት እኮ ተበድላ ሊሆን ይችላል። ያን በደሏን ምናልባት በቀል አድርጋ ሊሆን ይችላል። ለምንድነው የበደሏት የሚለውን ነገር ግን ለምናስማማ ከበደሉ በስተጀርባ ኦሪታዊ ትውፊቱና አዲስ የመጣው የክርስትና እምነት ይዘቱ አሁንም አለ። ባዕድ አምልኮ አሁንም አለ። እንጨት የሚቀቡ አሉ፣ ዛፍ የሚቀቡ አሉ፣ ዛፍ ስር ሄደው የማያመልኩ አሉ። ዛሬስ ቢሆን መነኮሳትን የሚደፍሩ የሉም። ዛሬስ ቢሆን ህፃናትን የሚደፍሩ የሉም። በየዘመኑ ወንጀለኞች ይነሳሉ። በየዘመኑ እምነትና ሃይማኖትን የሚያረክሱ ሰዎች ይነሳሉ። እነኚህን ለመቋቋም ደግሞ በንግስ ላይ የተቀመጠ ብቻ ሳይሆን ማንም የጎበዝ አለቃ ተነስቶ ተቃውሞውን የሚገልጽበት ላይ ከዚህ ጋር አምሳሉ አሁን ትንሽ ላስተካክል ይፈልጋል። ምናልባት እንደዚህ አይነት ነገሮች ሲሆኑ ምናልባት ንግስት ይሁዲት በደል ሰርታ እንዲህ አይነት አሁን የተናገርካቸው ነገሮች አድርጋ ሊሆን ይችላል እና ያን ነገር ሰርታ ይሆናል የሚል አባባሉ ትክክል አይመስለኝም። ለምን አንድ ሰው መንግስት ያን ወደ መንግስትነት ለመምጣት በተዘጋጀችበት ጊዜ ከዛ በፊት የተደረገችው ያደረጉት በሷ ላይ የተደረገ ነገር አለ። ያ ነገር ግን ማንም ሰው አይናገርም። ያንን ነገር ማንም ሰው ከመጽሐፍም ቢሆን በማንኛውም በወሬም ደረጃ እንኳን ብዙ ጊዜ አያወጡትም። ለምን ብለን ስንጠይቅ ምናልባት ይሁዲ ቤተ እስራኤል በመሆኗ ቤተ እስራኤሎች በዛ ሰዓት ምን አይነት ኃይለኞችና ጎበዞች መሆናቸውን ላለመግለጽ ፈልገው ይሆን? እነዛ ነገሮችን በይበልጥ ማየትም ያስፈልጋል። ነገር ግን አሁን ወደዚህ እንመለስና ወደ መጽሐፋችን ወደ
እንግዳችን እንመለስና እንግዲህ ይሄ መጽሐፍ ብዙ ነገሮችን ያስተምራል። ከብዙ ዋቢ የሆኑ ነገሮችን ማግኘት ይቻላል እንዳልነው ሁሉ አንተም በዚህ በአባትህ ስር ሆነህ ስታድግ ብዙ እውቀት እንደሸመትክ ይገባናል። ስለዚህ ያን የሸመትከውን እውቀት ግን አሁን ምናልባት ከአምሳሉ እንትን በኋላ የበለጠ ሰፋ አድርገህ ትነግራለህ። እውነት ነው። ክቡራትና ክቡራን የፕሮግራማችን ታዳሚዎች ፕሮግራማችን እንደቀጠለ ነው። እንደ አውሮፓ አቆጣጠር በ2004 ዓ.ም በመንፈሳዊ አባታችን ሊቀ ካህናት ባርከው ያለው ነፍስሔር ከአባት የተገኘ ከጦር የተናኘ በሚል ርዕስ የተሰደረው ይህ መንፈሳዊና ታሪካዊ መጽሐፍ ለወደፊቱ ስለ ቤተ እስራኤል ማህበረሰብ መሰረታዊ ግንዛቤ ለሚፈልጉ ጸሐፍትና ደራሲያን በዋቢነት እንደሚያገለግል የመልእክቱም ሆነ ታሪካዊ ፍሰቱ መልካም ጭብጥን ይሰጣልና እጃችሁ ገብቶ እንድታነቡት በዋቢነት ደግሞ የምትጠቅሷቸውን ነገሮች ከዚሁ መጽሐፍ ውስጥ እንደምታገኙ በዚህ አጋጣሚ ልናስተዋውቃችሁ ወይም ደግሞ ልንነግራችሁ እንወዳለን። እጅግ አድርገን እናመሰግናለን። ፕሮግራማችን ይቀጥላል። ኦኬ ዳኒ፣ እንግዲህ በዚህ መጽሐፍ ውስጥ እንደማምነው ከሆነ በታይፕም ሳትሳተፋት አትቀርም። ታይፕ በማድረግ ተሳትፋል? እኔ እንኳ አባታችን በእጁ የጻፈውን ባለፈው እንደነገርኩህ ምንም አይነት ተጨማሪ እንዲጨምርበት አልፈልግም። ይሄን በኮምፒውተር ጽፋችሁ መጽሐፉ ሊታተም ባለው በሰጠን ትእዛዝ መሰረት እህቴ ነው ይህን በኮምፒውተር የጻፈችው። ኮሌ ባርከው አሽቶ የምትኖረው ኮሌ፣ እጅግ አድርገን እናመሰግናለን። በዚሁ አጋጣሚ የመጽሐፍ ስለጻፍ ዋናውን ኦሪጂናል ደግሞ እንድትሰጪና እኛም ተሳትፎ አድርገን የአባታችን መጽሐፍ እንግዲህ ለትውልድ እንዲተላለፍ እናደርጋለን። በጣም ቆንጆ ነው። ከዚህ ውስጥ ለምሳሌ የምታስታውሳቸው አንዳንድ ነገሮች ሊቀ ካህናት ባርከው ያለው ያው ለወገኖቻቸው ባደረጉት አስተዋጽኦ ቃሉም ደርሶ የአባቶቻችን ራዕይና ህልም እውን ይሆን ዘንድ የሱዳኑን በር ሲከፈት ግንባር ቀደም ተዋናይ በመሆን በርካታ ወጣቶችን ወደዚያ የሚሄዱበትን አቅጣጫ አመላክተዋል። ለዚህም ደግሞ ለስር ዳርጓቸዋል። ምን ያህል ጊዜ ታሰሩ? በታሰሩበት ጊዜስ እናንተ ልጆች ናችሁ፣ ምን ተሰማችሁ? ወቅቱ ክፉ ነበረ። እንኳን ታስሮ ቀርቶ ሜዳ ላይ ወይም ደግሞ በተለያየ ቦታ በሚዘዋወርበት ጊዜ ነፃ እርምጃ የሚወሰድበት ጊዜ ነበረ እና ምን ተሰማችሁ? እንግዲህ አባታችን ቅድም እንደነገርኩ እስር ቤት ገብቶ ብዙ ስቃይ አሳልፏል። እሱ ብቻ አይደለ፣ ቤተሰብ ታስረው ብዙ ስቃዮችን በእስር ቤት አሳልፈው እስር ቤት በነበረበት ጊዜ እኛ ልጆች ነበርና እንግዲህ ትልቅ ወንድሜ ኢስኪያስ ባርከው እሱ ነው እኛንም ይዞ እሑድ ቀን ይታያል እስር ቤት ባታም ታስረው ነበር ጎንደር። ከዛ እሑድ እኛን እያያዘ አባታችን ለማየት እንሄዳለን። ከዛ ብዙ ስቃይ ስላሳዩት አባታችን ቁሞ መሄድም አልቻለም። እንደዚህ ያሉ በዚህና በዚያ ክፉ ይዘው ሲመጡ እኛ በልጆች በጣም ዝናት ይሰማናል። አሁንም በጣም የሚሰማኝ እና ይሄን ያክል ስቃይ ተሰቃይቶ 1 ዓመት ከ3 ወር ነው ታስሮ የወጣው እና በዛን ዕለት የኔ አባት እንደገና ያክስቱ ልጆች አጎቱ አንድ ቤተሰብ ብለው ታስረው ብዙ ስቃይ አይተው ነው እንዲያውም ለመረሸን አውጥተው ከሚረሸንበት ቦታ ደርሰው የሆነ ትእዛዝ ተቀብሎ ኢየሱስ እግዚአብሔር የጸሎት አምላክ ይሆናል እዛ ድረስ ህይወታቸው ተርፎ ሲመለሱ እስር ቤት የነበረው ሰው ወግኖ የተቀበለ ብሎ ይነግረን በሰማይ ነፍሱን ይማረው እንደዛ ብሎ ይነግረን ነበር። ይሄ ሁሉ ምንድነው የጸሎቱ አምላክ ነው ያተረፋቸው እና በጣም ሀዘን ሰማን። ያ አባታችን
አባት ብቻ አይደለም፣ ልክ እንደ ጓደኛ ነው አብሮን የሚጫወትና ከብክቦ ያሳደገን አባት ነው። ከጎናችን ሲለየን በጣም ከፍቶና አዝነን ነው። እንግዲህ ከዚህ ላይ በጣም ያሳዝናል። የነበረው ሁኔታ በጣም አስቸጋሪ ጊዜ ነበር። ሆኖም ግን ስለሳቸው መጽሐፍ ስለጻፉት ሁኔታ እያንዳንዱን ፓራግራፍ እያነሳን ብናነብና ብናወራ እንኳን ለ1 ሰዓት ለ2 ሰዓት ሳምንትም አይበቃም ይህን ነገር ለማድረግ እና እሳቸው ያንጻፉ። አንተም መጽሐፍ ያሰብክበት ጊዜ ነበር? ጥያቄው ጥሩ ጥያቄ ነው። በጣም በእውነት አባታችን ብዙ ታሪኮችን ጽፏል። በእውነት በህይወቱም ሳለ ለህዝቡ ብዙ ዓመት አገልግሏል። የሰጠው መጽሐፍም ለህዝቡ መብራት ሊሆን ይችላል። ብዙ የሚያነብሰው ብዙ እውቀት ሊያገኝበት ይችላል እና ለጥያቄ እንግዲህ ከአባታችን ይህን መጽሐፍ አይተን እኛም ብዙ የሚጻፎች ነገሮች ሊኖሩ ይችላሉ። አስብበታል። ከዚህ ጋር ለምን የጠየቁ መሰለህ? አሁን እኛ እነሱንም አባታችን በህይወት በነበሩበት ሰዓት እህታችን ለምንድን ነው ይህን ያህል ሁሉ ይህን ትልቅ ስራ ሰርተህ ይህን ሁሉ ነገር አድርገህ ለምንድነው መጽሐፍ ያልጻፍክ ብላ ጠይቀዋለች። አሁን እሱ መልስ የሰጣት እኔ መጽሐፍ ለመጻፍ አልቸገረኝ ነበር፣ መጽሐፍ እችል ነበር፣ ግን እኔ መጽሐፌ እናንተ ናችሁ። ስለዚህ እናንተ ያህል ካፈራሁኝ እናንተ ያለ ሰዎች ካወጣሁ እንደናንተ ያሉ ልጆች ካፈራሁኝ መጽሐፌ እናንተ ናችሁ ብሎ የተናገረው ትዝ ስላለኝ ነው የጠየቁ። እንግዲህ ለእናታቸው ያላቸው ፍቅር በጣም ከፍተኛ ነው። ስለ ብዙዎች በግጥም መልክ ጽፈዋል። በተለይም ከዚህ ስለ እነመለሰ ተክሌ፣ ስለ ካህናት አባቶቻችን፣ ስለ አለቃ ዮና እሳቸው አለቃ ነው የሚሉት አቶ ዮና ቦጋለ ጽፈዋል። ስለ አምቦበር ግጥም ጽፈዋል። እንግዲህ የተወለድክባትም ስለሆነ በትዝታ ማህደር በአየር ላይ አንሳፌን ወደዛ እንወሰድህና እስቲ ስለ አምቦበር የጻፉትን አንድ ጊዜ እናንበብ። ስለ አምቦበር ግጥም አምቦበር ማማ እጎይ ልበልሽ፣ ይህን ጀግና ሁሉ ያሳደግሽ ነሽ። አምቦበር እንዴት አለ የሀገሩ መሪ፣ ህዝቡንን ሰብስበህ አረከው ተማሪ። በኢትዮጵያ ሁሉ ቅድስቱ ሀገር አምቦበር እንጂናት ስትሰጥ ምክር። ከመጨረሻ ላይ ታሪኳ የፈለቀባት እግዚአብሔር አምቦበር ብሎ ሰየማት። አንዱ አምላክ በ1929 ቦታውን አውጆ ሰብስቦ አስቀመጠው ጎበዝ እስከ ቆንጆ። አምቦበር አቀማመጥሽ እጅግ የሚያምር፣ አየሯ ለጤና የሚጠቅም ነበር። ህዝበ እስራኤል በኢትዮጵያ ሲኖር ጥላቻ ቅስፈት፣ በአምቦበር ብቻ ነው ይቅርታ የወረደላት። ከሀገር ሽነን ምንም ብንበላ ምንም ብንጠጣ፣ ህዝብሽን ሸኝቼ ይዞሽ አልወጣ። የኢትዮጵያ ይሁዲ ለአምላኩ ጽኑ ነው፣ 15 ሺውን በአንድ ቀን አገባው። እንዲህ በሱዳንም የተሰራው ድርጊት በታሪክ ማኖር ነው በመዝገበ ቃላት። ይህን ሁሉ ለሰራው ለአንዱ አምላክ ምስጋና እናቅርብ፣ በቅዱስ ነቢያቶች የተነገረውን አናስቀር በልብ። አገሬ አምቦበር ያን ሁሉ ጨዋታ ታስታውሺው ይሆን? ቄሱ ከጸሎት ቤት ኩታራው ከሜዳው የሚውሉትን ይቅርታ ይበለን የላይኛው ጌታ፣ ይሻላል ተመላልሶ መኖር በቅድስቲቱ ቦታ ይላሉ። እንግዲህ ከዚህ አሁን በዚህ ግጥም በነገራችን ላይ እንግዲህ በ1969 ዓመተ ምህረት ቅድም በመግቢያችን ላይ እንደተናገር ነው እንግዲህ በታሪካዊ ትውፊትነት ለቤተ እስራኤል ከሚታወሱት በቅርስነት ከምናስታውሳቸው ቦታዎች መካከል አንዱ አምቦበር የሚገኘው ምኩራብ ነው። ያ ምኩራብ እንግዲህ የተሰራው በሊቀ ካህናት ባርከው ያለው
አማካይነት ስለሆነ ከመጽሐፍታቸው የሽፋን ጀርባ ላይ ያው እንዲህ ያስቀምጠውታል። ስለዚህ ለዛ ቦታ ያላቸው በእርግጥ እሳቸው እንዳሉት አሁን እንግዲህ አንዳንዶቹ እንደሚሉት እሳቸው ታሪኩም ቀኑም ዓመተ ምሕረቱም ምንም የተዛባ አይደለም ሲጽፉ። ለምሳሌ ያህል አምቦበር ከመቆርቆሩ በፊት 40 ዓመት በግዕዝ ተጸለየ የሚባለው የቤተ እስራኤል አጥዬ ነው። አጥዬ ማለት እንግዲህ ለተለያዩ ቅድም ለጠራቸው እሳቸው ላስተማሩባቸው ትምህርት የገጠር እንትኖች አማካይ ቦታ ነው። እኔ የተወለድኩት ለምሳሌ ገንዳዋ ገብርኤል ነው፣ ግን አጥዬ ቅርባችን ነው። ከአጥዬ ከምን እየመጡ ብዙዎቹ ይማሩ ነበር እና ከዛ በፊት ያን ቦታ የተመረጠው ምንድን ነው? ቅድም እንዳልኩ አምቦበር ከመቋቋሙ በፊት 40 ዓመት በግዕዝ ተጸለየ ተቀደሰበት የሚባል ቦታ ነው። እንዲህ አይነት ታሪካዊ ቦታዎች አሉ እና ለአባታችን ያለን አክብሮት ለአባታችን ያለን አድናቆት ከፍተኛ ነው። በሰማይ ነፍሳቸውን ይማር እና አሁን ትንሽ ለየት የሚያደርጋቸው ነው በተለይ አምቦበር ጸሎት ቤት በናስ ደረጃ ከመስራት በፊት የሳር ጎጆ ጸሎት ቤቶች ነበሩ፣ ጸሎት ቤት ነበር እና ያንን ነው እንግዲህ አሁን በሌላ መንገድ በመሐንዲስ ደረጃ በናስ ደረጃ ታንጾ በሙያው የጸሎት ቤቱን ያሰሩት መጀመሪያ ላይ አምቦበር በ1969 እና እሳቸው ናቸው እና በዚህ አጋጣሚ ነፍሳቸውን ይማር እያልን እንግዲህ ወደ ቁጭት የውይይት ደንታችን ልንደርስ ነው ያለ። ምናልባት ከዚህ ላይ ያልተነገረ ነገር ካለ ወይ ያልጨመርነው ነገር ካለ የረሳነው ነገር የምታስታውሳቸው ነገሮች ካሉ እንግዲህ አሁን አጋጣሚ በዚሁ አጋጣሚ ምን መሰለህ፣ አሁን ከትንሽ ሳምንታት በኋላ የፋሲካ በዓል አለ። በዓሉን አስመልክተው እሳቸው የጻፉት ብዙ ነገር አለ። ስለ ቁርባን፣ ስለ በዓሉ አከባበር፣ መቼና እንዴት ይከበር እንደነበረ አንተስ የምታስታውሰው ነገር አለ? እሺ፣ ስለ ጸሎት ቤቱ አሰራር ትንሽ ተጨማሪ እሺ። በተለይ በ1969 ዓ.ም አባታችን 3 አይነት ከባድ የሆኑ ፕሮጀክቶች ናቸው ያጋጥመው። አንደኛ የኦርት ትምህርት በትምህርት ቤቱ የመምህሮች ኩርስ ነበር በ69 ዓ.ም ትልቅ ወንድሜ ለመዳ ብዙ ብቻ ሲያደርግ ነበር። ከዛ ተጨማሪ ደግሞ የጸሎት ቤቱ ስራ እና አባታችን ብቻውን አይደለም የጸሎት ቤት ሰራ ይባላል። ተሳታፊዎች አሉ፣ ብዙ ተሳታፊ። ይሄ ቪዥኑ ምንድነው? ከዚህ ላይ ራእዩ የእሳቸው ነው። ከዚህ ላይ ኃላፊነቱ ቢቀበልም በዶክተር ጌርሾን ኃላፊነት በአባ ዮና ነፍሳቸውን ይማር ተወካይ ቢያደርጉትም ዋናውን መሰረት እና እርዳታውን የረዳው ለአባቴ ደግሞ አባ ውቤ አካሌ ዋና ናንሲውን ፈልጎ አግኝቶ ለዚህ ጸሎት ቤት እንዲሰራ ካደረጉት ረዳቱ አባ ውቤ አካል ያለው ዋናው መሰረቱ እና ለጠየቀው ጥያቄ በተለይ በፋሲካ በኩል እንግዲህ በሀገራችን የምንሰራው ስራ ገና ፋሲካው ከመግባቱ በፊት አካባቢው ሁሉ ይጻዳል። ያ ከተጻዳ በኋላ ይሄ የቦካ ነገር የሚሰሩባቸው ሁሉ እነሱ ይታጠባሉ። እንግዲህ ፋሲካ ይገባው ሲል እናቶች ያዘጋጃሉ። የሚዘጋጀውን ነገር እቃውን ያጻዳሉ፣ ቤቱን ያጻዳሉ። ከዛ በኋላ እንግዲህ ዛሬ ማታ እንደሆነ ፋሲካው ከዛ ዶቄቱ እንዳይቦካ ተሎ እንትን እያደረጉ ጨረርቴ ነው የምንባለው። ጨረርቴ የፋሲካ ያንን ያዘጋጁ ነበር። ያንን ካዘጋጁ በኋላ ማታ ከጸሎት ቄሶች በሚወጡበት ጊዜ ያ ይቀርባል። ካህኖች ጸሎት ቤቱን ከጨረሱ በኋላ የመጣውን ያዘጋጁትን እንትን ለመመረቅ ይወጣሉ።
ከዛ በኋላ አሁን በቅርብ ጊዜ ከእስራኤል ሀገር ማጾት ይመጣል። ያቺን ማጾት ለህዝቡ ለማዳረስና ያቺን ለመቀበል ሁላችንም ስንሮጥ ነበር። ለምንድን ከቅድስት ሀገር ስለመጣች ያቺን ለመቅመስ አዳ ሊቀ ካህናት ባርከ ያለው ግጥሞቻቸው የመልእክት ፍሰቱ በጣም ደስ የሚል ነው። በተለይ አሁን እኛ አዲሱ ትውልድም የምላቸው ምንድነው ስህተት ካለ የማይፈለግ ሰው ካለ በእኛ ይሄ ምንድነው በየትነግዱት እንደነው በተቃዋሚነት መጽሐፍ ውስጥ ማስፈራጥሯለን። እሳቸው በርካታ ሰዎችን አሞካሽተዋል። እነ አቶ ዮና ቦጋለን እነ መለሰ ተክሌን ከዛ አልፎ ተርፎ ደግሞ ለካህናቶችና ለአባቶች ግጥም እንዲህ ሲሉ ጽፏል። እስኪ ሰላም ብዬ ቀኑን ልጀምር ከዚህ ላደረሱን ትውልድ ነፍሳቸው ይማር። ቅዱሳን ትንሹ ትልቁ ሲኖር በአንድነት አብሯቸው ይኖራል የሰማይ መላእክት። በፍቅር በአንድነት ተሳስሮ ጸሎት ሲዘምሩ የሰማይ መላእክታን ይመስሉ ነበሩ። ማሩ ቀመስ ደንቢያ ስሙማ ሲጠራ እጅግ ያኮራናል ጭልጋ። ሰምዓከ የና አባ ደብተራ ባታውቁት ነው እንጂ ባትመራመሩ ሊቆችም ነበሩን ከመላእክት ጋር የሚነጋገሩ። ቅዱሳን ካህናት እስራኤልን ብለው ሲጸልዩ ከልባቸው ዮሴፍ አለቢን አምላክ ላከላቸው። 2500 ዘመን ተረስተው ሲኖሩ በዮሴፍ አለቢ አፍላፍ ተናገሩ። ዮሴፍ አለቢ በመራው መንገድ እስራኤል ደረሰ በአምላኩ ፍቃድ። ሙሴ አባታችን በጻፈው መጽሐፍት የዓለም እስራኤል ተነሳ እኛን ለመርዳት። የዓለም እስራኤል በሰጠው እርዳታ አምላክን አይክፋው ገባን ከቅድስቷ ቦታ። ለዚህ ለአምላካችን ምን አለው ወረታ ተመስገን ነው እንጂ ለሰማዩ ጌታ። እንዲህ አለህ ጎንደር እንዴት አለህ ጎንደር ሁሉ ክፍለ ሀገር ቅዱሳን ጻድቆች ያረፉበት መንደር። እስራኤል ነው እንጂ የሁሉን አባት ሰራተኛው ሁሉ ወጣ ነፃነት። በጣም አመሰግናለሁ። አምሳሉ ከዚህ ላይ ሰዓቱም እንግዲህ እየገሰገሰ ነው እና በመድረካችን መጥተህ ይህን ገለጻ በመስጠትህ እንደገና ደግሞ ስላለው ስለ መጽሐፍ ሁኔታ በይበልጥ አሁን የት ቦታ እንደሚገኝ የት ቦታ ሰዎቹ ማንን ደውለው ከማን ጋር ማግኘት እንደሚችሉ ምናልባት በአጠራሮች መንገድ ልትገልጽልን። መጽሐፉን በዚህ ቦታ በዚህ ስልክ ቁጥር አግኝታችሁ የአባታችን ታሪካዊ ትውፊት ተረካቢ መሆን ትችላላችሁ በልል። ኦኬ እንግዲህ ይሄ የአባታችን መጽሐፍ ለምትፈልጉ ሁሉ በቤተሰብ አለ፣ ከህቴም አለ፣ ከኮሌ ባርከው ከሰንበቱ ባርከው እንደገና ከወላጆች ቤት ይገኛል። በስልክ ደውላችሁ ማግኘት ትችላላችሁ። ስልክ ቁጥር አለ። የኔ ስልክ ቁጥር 054 818 6258 ምስጋናው ባርከው ወይም ዳንኤል ባርከው። በእውነት እንደዚህ አድርጋችሁ አባቶቻችን የጻፉትን መጽሐፍም ሆነ አባቶቻችን በውጭ ሀገር በነበርንበት ጊዜ ሲሰሩ የነበሩ ተዳፍኖ ለመቅረቱና እንደዚህ በመጽሐፍ ተሳፍሮ ለህዝቡ መቅረብና ህዝቡ አንብቦ መረዳት ከቻለ ያው ዕውቀቱን ማዳበር ይችላል እና በጣም አመሰግናለሁ ጋሽ አምሳሉ። በጣም አመሰግናለሁ ጋሽ ሮኒ። ቀጥሉበት። በጣም ያመሰግናለሁ። እሺ ክቡራትና ክቡራን ተመልካቾቻችን የዛሬ ፕሮግራማችን በዚህ ይጠናቀቃል። በሚቀጥለው በተመሳሳይ ፕሮግራም ሌላ እንግዳ ይኖረናል። እስከዛው ድረስ እንግዲህ መልካም ጊዜ ይሁንልን። እናመሰግናለን። وإسرائيل كما تجاء تدعي بجبر الزيار وخلص بالزيار وعمل بالزيار ومتحنا بالزيار أنت جعلك توكل بطعام الخوف بأسماء الزيار